አጥፍተናል አሉት። ከዛ the ኦፍ አላህ ያላ መልክተኛ እንዲህ አላቸው then called four witness አራት ምስክሮችንም ጠራ። they brought four witness አራት ምስክሮች አመጡ who testified that they had seen his sexual organ penetrated ተመልከቱ ምን አሉ እነዚህ አራት ምስክሮች የመጡት ምንድነው የወንዱ ብልት ሴቷ ብልት ላይ እንደዚህ ሲገባ ያዩ አራት ሰዎች ምስክር አመጡ ከዛስ like cooling mistake አይናቸው እንደዚህ የሚኩሉበትን ልክ እንደ ጥፍር ቀለም የሆነ ነገር ነው እንደሱ ሲገባ ያዩ አራት ሰዎች አመጡ when closed in its case ከዛም በኋላ አስገደላቸው the prophet gave orders for stoning them ተወግረው በድንጋይ እንዲገደሉ ለኛም እኮ እድል ስለምታውሩ ቀጥልሽ እሱ ነው ዛሬ ይሄን ነገር ፔጅ ላይ ለቀዋል ነገ ሄዱባል እሳት የሆኑ ወንድሞች እህቶች አሉን አሁን እኔ የምታመልከው አምላክ እንዳልሆነ ልንገር እያልኩ ነው ሰላም እሺ አንድ ሐሳቤን ልቀጥልና አንድ እወጣለሁ ቀጥልሽ እኮ አንተ የክርስትና አስተማሪ ነህ አንዴ ሜታር ሁዘይፋ እና ይሄ ነገር ትክክል ነው ትላለህ እኔ ተማሪ ነኝ ያገና ሶልታኝ ተማሪ ነኝ ስለ እንደዚህ ነገር ብዙ እውቀቱ የለኝም እኔ የገባሁት አንድ ጥያቄ ይሄ ትክክል ነው ትላለህ ይሄ ትክክል ነው ትላለህ ወይ 12ኛ ተውና 8ኛ ክፍል ያቀው ነው ምስክርነት ላይ ይሄንን የ8ኛ ክፍል እንኳን ሊያቀው የሚገባ ነው እንኳን 12ኛ ክፍል እሺ ትክክል ነው ነው የምለው እኔ ምክንያቱም እንዴት ነው ተቀመጠበት ማወቅ አለብን እንዴት ለምን ተቀመጠ የሚለው ማየት አለብን አንድ ሰው እንዴት ነው እሱ አራት ገና አንጥቶ እሱ አውስ ሲገባ ካላየ አይ አራቱን ማየት አለባቸው እንዴት ነው እሱን ሰማነው አነበብነው ደጋግመን አንበኗል አሁንም እኔ ልበልልህ አራት ሰው ካላየ ገና ሁለት ሰው እሺ አራቱም ሰው ካላየው በስተቀር ምስክርነቱ ውድቅ ይሆናል አለ እሺ እኔ ደግሞ ምለው ምስክርነቱ ውድቅ ይሆናል አራቱም ካላዩ ምስክርነቱ ውድቅ ይሆናል አይደለ ውድቅ ይሆናል ውድቅ ይሆናል ይሄንን ነው ታዲያ ሸሪዓ ውብ ነው ምናምን የምትሉን እሱን እኔ መመለስ አልችልም እኔ ጥያቄ ነው የሚገባው አዳም በደንብ አስተውሉ እህቶቼ አንድ ወንድ ወሲብ አድርጎሽ ወይንም ደፍሮሽ የግዴታ አራት ምስክር ዘይ ስመጪ አራት ምስክር ከሌለሽ አይ አልደፈረሽም ስትባይ አራቱም ማየት ያለባቸው ደግሞ ብልትሽ ውስጥ ሲገባ መሆን አለበት አለበለዚያ እየዋሸሽ ነው ስትባይ ኖ ኧረ ተደፍሬያለሁ ኧረ ወሲብ አድርጎኛል አራት ወንዶች ምስክር አሉሽ አይ ሶስት ሰው አይተዋል ተቀባይነት የለውም አራት ሺህ አግኝቻለሁ እሺ ኑ ሲደፍራት አይታችኋል ወሲብ ሲያደርጉ አይታችኋል ሶስቱ መርፌና ክር ሲሆኑ አይተናል አንደኛውስ አይ ተቃቅፈው ነው ያየሁት ራቁታቸውን አይ ዋሽታችኋል ተቀባይነት የለውም ይሄንን ነው ሸሪዓ ምናምን ውበቱ ህጉ ምናምን የሚሉን ማለት ነው እስልምና ምናምን የሚሉን ማለት ነው ይሄ ካሜራ አይቻልም ፎቶ አይቻልም ክልክል ነው እሱን እንትኑን እናሳያችኋለን ፎቶዋቸውንም እናሳያችኋለን ተቀባይነት የለውም ዲኤንኤ አይቻልም በምርመራ አይቻልም የለም እኮ በቃ ዝሙት ማለት ነው አይፈቃ አንደኛ ፎቶ እናንተ ማይቻለው ፎቶ ምስል ክልክል ስለሆነ ነው በእስልምና ዲኤንኤን ደግሞ ምንድነው እንትን ሲሉ አንደኛ ቢዳ ነው እንደ አዲስ ፈጠራ ነው የሚቆጠረው ሁለተኛ ደግሞ ዲኤንኤው ራሱ ሊሳሳት ይችላል የሚል አርጉመንት ነው ያላችሁ
ፐርፌክቱ ትክክለኛው 4 ወንዶች አንጥተ ብልቷ ብልቱ ሲገባ መርፌና ክር ሲሆኑ ማየት አለበት። ትንሽ ቪዲዮን አስደምጠው የሰራሁትን እንትናን አፍሪካ ቲቪ ላይ የተጠየቁትን ወይም ደግሞ የአቡ አይደርን አዲስ ናቸው። ብዙ አዲሶች አሉ። አዎ መልካም እሺ። እና አዲሶች አሉ። አዎ እቺ ምስኪን እህታችን 80 ልትገረፍ ነው። ታደጓት አደጓት 80 ልትለጠለጥ ነው ታችን። እሺ ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። ሆነ እንደኔ አትፍቱ ነው የምለው። አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ ረከረክ ከሆነ አየሽ። አሁን ባሌን ከሌላ ሴት ጋር ያስኩት ልፍታ ወይ ብላ ነው የጠየቀችው። እንዳፈች አሏት። ተከታትለሹ ከሆነ ግን አላህን ፍሪ፣ አርፈሽ ተቀመጭ አሏት። ጠመዝማዛ ህይወት ተመለሽ አሊያም መሰወርዳለሁ። አሁን ባሏን እንኳን ቼክ ማድረግ አችልም ማለት ነው። ምን ማድረግ አችልም? ባሏን መቆጣጠር አችልም። ሚስት ማለት ነው። ረፊያት ለምን የምትከታተዩ? እሺ ቀጥል። ደግሞ ልጅቷ የሆነችውን በኋላ እናያለን ያደረገችውን። ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፊያለሽ። 4 ምስክሮች መርፌና ክር ሆነው ካላቸው ምን አለ? አርፈሽ ተቀመጭ፣ ትገረፊያታለሽ። ምስክር በሌለበት ባሌን ያስኩት ብለሽ ማውራት የለብሽም። ይዘዋለች እኮ ባሏን። ተከታትላውም ሆነ ሳትከታተል ብቻ እዛዋለች። የቀድሟን እናሳያችኋለን። አርፈሽ ተቀመጭ ምስክር በሌለበት እያለ ያለው ምንድነው? አንቺ አላየሽም አይደለም። 4 ምስክር በሌለበት ባሌን ያስኩት ማለት ያስገርፍሻል። አርፈሽ ተቀመጭ። ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እዚህ ድረስ ነው ስለሚለው 4ቱ ምስክሮች አብረው መጥተው 3ቱ መስክረው አንደኛው መሰለኝ ካለ 3ቱ በሙሉ ይገረፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። በዚህ ጉዳይ ላይ ኦኬ፣ እንደሰማችሁት 4ቱ ተጠርተው 3ቱ በትክክል አይተዋናል ቢሉ አንዱ ካልመሰከረ 3ቱ ምን ይደረጋሉ? ይገረፋሉ። አይተው እኮ ሊሆን ይችላል። አይተው ሊሆን ይችላል እኮ ግን አንደኛው ስላላየ አላየውም፣ እንዲሁ እንቅስቃሴ ሲያደርጉ ነው ያየሁት። 3ቱ ቀድመው መጡ አዩ። አንደኛው ከኋላ መጣና ሳይደርስ ቀረ። ልክ እነሱ እንትን ሲሉ እንትን እያሉ ነው። አይ ትገረፏታላችሁ አልሽ። ይገረፋታል። 100 80 ላጥ ትደረጋለ። የሊቷን አሁን አስደምጣቸው። የሊቷ አስደምጣቸው። ሊቷ አሁን ከሚገረፉት አንዷ ነች። ሸሪያው ቢኖር ኖረው ኢትዮጵያ ውስጥ ትቀምስ ነበር። ሊቷ ተርፋለች። ምስኪን ልጅ እኔያት እኔ ቪዲዮ ላይ ሪካርዱ ላይ እኔው ቪዲዮ ላይ አስደምጠው። መልካም እዛው የአቡ አይደርን ታስቀጥለዋለህ። እሺ እቺ ምስኪን እህታችን 80 ልትገረፍ ነው። ታደጓት ሄደ ቀጥታ እቺ ትልቋ ጊዜ ከሰራተኛ ጋር ነው የተኛው። አንቺ ተኛሽ መሰልሽ ቆሞ ሲያይሽ ብለናል። እኔ ሆን ብዬ አድፍጫለሁ። ገባሽ? እና ሰራተኛዋ እና ልጄ መሀል ክፍተት አለ። ፍራሽ 2 ጎን ለጎን ነው። ያ ክፍተት አለ እና መሀላቸው ሄዶ ገባ። ከዛ በኋላ የተፈጠረውን ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው። ሳ እኔ በቃ እየተንቀጠቀጥኩ ነው። በመግቢያው ላይ እንደሰማችሁት እሷ እየጠበቅኩት ነበር አለች። ስትከታተለው ነበረ። እንደተኛ ሰው ሆና ስትፈትነው ነበር፣ ስትጠብቀው ነበረ። አይቻልም። አላህን ፍሬ፣ አርፈሽ ተቀመጭ፣ አትፈታተኙ። ምላሹንም ሰምታችኋል። ባሏን እንትን ማለት አትችልም። ቼክ ማድረግ እንደዛ አትችልም። ከዛስ እንዴት ነው ያየሁት አለች። በልጄና በሰራተኛይቱ መካከል ገባተኛ አለች። ከዛ በኋላ ያለው መናገር አያስፈልግም አለች። እርግጠኛ ነኝ ብንጠይቃት እቺ ሴት እንቅስቃሴውን ነው እንጂ ወይን ካየች ሲያደርግም መርፌና ክር ሲሆኑ አላየችም። ሊትራሊ መርፌና ክር ሲሆኑ ካላየች
ተቀባይነት የለውም። ሼክ ኢብራሂም ናቸው የሚባሉት እሳቸው እንዳሉት ማለት ነው። መርፌና ክር ሲሆኑ መሆን አለበት። እንትናም ማነበረ አባይዘርም አራቱም መርፌና ክር ሲሆኑ መሆን አለበት ምስክሩ። ቀጥል ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይህንን እንድንከታተል ታዘናል። ምንስ አገባንና ነው? ደግሞ አጅነቢ ኦኬ እሳቸውም ሲሉ ሰምታችኋል። አላህን ፍሪ እየተከታተልሽ ከሆነ አቁሚ። ባሏን መከታተል አትችልም። ከሌላ ሴት ጋር እንደዚህ ያስኩት እንደዚህ ያየው ማን ነው አንቺን ተከታታይ ያደረገሽ ሲሏት ሰምታችኋል። አቡ አይደርም እያለ ያለው ምንድን ነው? ማን ነው እንድትከታተሉ የፈቀደላችሁ? አይቻልም ነው መከታተል። ስለዚህ ሄዶ ማድረግ ይችላል። ቀጥል። እስከተገኘችስ ከእሱ ጋር አብራ ስለታየች ወይ ስለሄደች ግድ ያ ነገር ተፈጽሟል ማለት ነው አይደለም? ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። ሚስትህን የምጠረጥረው ሰው ቢኖር ቤርግ ይዟት ቢገባ ፈጽመዋል ማለት አትችልም። ሚስትህ ነች፣ የልጆችህ እናት ነች። የሆነ ቀን አንተ የለህም ብላ ከሆነ ሀገር ስትመጣ ሚስትህ ቤርግ ስገባ ብታያት ዘሙታለች ማለት አትችልም። ታልክ ትገረፋታለህ። ቀጥል። እንደ ሸሪያው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ አይደለም ቤርጎ እዟ ሲገባ ማየት አይደለም በር ላይ ገብተው በር ዘግተው በመስኮት አጮልቀህ አንድ አንሶላ ውስጥ ሆነው ብታያቸው ሚስቴ ከሌ ጋር ስዘሙት አግኝቻታለሁ እዣታለሁ ብትል 80 ትገረፋለህ። አንሶላ ውስጥ ሚስቴን አግኝታት ምናምን ነገር የወደፊት ሚስቴን እንዳሰቢ አስባል። ከዛ በኋላ አልዘመትኩም ስትባባል እንደዚህ አድርገው ኧረ እስልምና ናቸው። በብልድ ልብስ ስር እንኳ ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሰው ጠማማ ነው። ብርድ ብርስ ውስጥ ናቸው። አይካንት ብርድ ብርስ አልጋ ላይ ወጥተዋል። ብርድ ብርስ ውስጥም ገብተዋል። ስቲል አልዘሞቱም። አችልም ካልክ 80 ትገርፋታለህ። ይሄንን ነው ሸሪያ እንተዳደር፣ ሸሪያ ውበቱ ይሉን እኮ። ዋው ውበት! እዚህ መጽሐፉ ጋር አሁንም ደግሞ እሺ፣ ለምንድን ነው ታዲያ እንደዚህ ሰው ነው አይቻለው? ቀጥል።
በዛም እንኳ ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ኦኬ፣ እንደሰማችሁት ነው። ነገር ግን ምንድን ነው ልክ ሊገናኝ ሲል ብልቱ እምቢ አለው። ስለዚህ አልዘሞቱም። በእርግጠኝነት ያለው አልዘሞተም። እሺ ብልቱ እሺ ያለውና ሰራ፣ እምቢ አላለው። ስቲል አልዘሞተም። ምክንያቱም ብቻህን ነው ያየኸው። 4 ሰው ማምጣት ነበረብህ። ይህንን ነው እንግዲህ አሁን የእስልምና ውበት ሸሪያ ቢሆን ምናምን የሚሉን ማለት ነው። አስባል ሚስትህን እንደዚህ ዛት እንደዚህ ያስኳት ስትል ዋሽተሃል ተብላ አንተ ስትገረፍ፣ አንዲት ሴት እንደዚህ ተደርጋ እንደዚህ አድርጎኛል ይኸው ተገናኘኝ እንዲደፈረኝ ምናምን ብትል 4 ወንዶች አንጪ ምስክር። ቆይ ደፋሪው አስቀድሞ ምስክር ዞን እንደወስ የሚያደርጋት 4 ኑ ተመልከቱ ብሎ አመቻይቶ እንዲታያቸው አድርጎ ነው እንደወስ የሚያደርገው። መርፌና ክር የሚሆነው ኑ 4 ሰዎች ያላየ አለ፣ 3ታችንን ያየ ነው። ናናም አንተማ እይ ብሎ እንደዛ ነው። ሃው እንዴት ይመጣዋል ይሄ ነገር? ዘሙጠሻል፣ አንቺ ዋሽተሻል ተብለሽ ራስ ስትገረፊ 4 ምስክር ማምጣት ሳትችይ ቀርተሽ ማለት ነው። ሁዜፍ አብራራልን እስኪ። ይሄ ምንም ሊመጣልኝ አልቻለም። በዚህ ነገር ላይ ግን የሴቶችን ላይክ ምን አይነት እንትን እንዳላቸው ነው መስማት የምንፈልገው። በይበልጥ ሴቶች እህቶቻችን ገስት ላኩ እንድትነግሩን እንፈልጋለን። ጥያቄ በጠይቅ እችላለሁ? አብራራልን ቅድሚያ። ይሄንን ጥያቄ በኋላ የምንቀበለው ከ5 ተኩል በኋላ። እሺ እንደዛ ከሆነ ተመልሼ እመጣለሁ። አብራራልን። ምን ነው ይሄንን ትንሽ ነገርኩ እኮ በቃ ህግ ነው፣ የጸደቀ ህግ ነው። ይሄ የሚያሳየው የሰው ልጅ የክብር ጉዳይ ምን ያክል ትልቅ ደረጃ እንዳለው የሚያሳይ ነው። ምንድን ነው ክብሩ? ሆነ በቃ ለሆነው ነው የተቀመጠው ይሄ ህግ። ለሆነው ማለት ምንድን ነው የሆነ? ይሄ እኮ ጤናማ ህግ እኮ አይደለም፣ ስህተት ነው እያለ ነው። አንድ ሰው ወሲብ ሲያደርግ ወይ እንትን ሲል 4 ሰው እንዴት ነው እሱ ወሲብ የሚያደርገው? 4 ሰው እስካልታየ ድረስ ምስክርነቱ ውድቅ ነው እኮ። እንዴት ነው እሱ 4 ሰው እዞ ወሲብ የሚያደርገው? ይሄንን እሱን አስረዳን እስኪ። አራት እንዴት አይመጣውም እኮ አንተ አስበው እስኪ። ይሄ እኮ ጤናማ የፈጣሪ ህግ አለመሆኑን እኮ እንዲሁ ማወቅ ትችላለህ እኮ። 4 ሰው አንተ እንዴት ነው እሱ ወሲብ 4 ሰው እንዴት ይዞ ይመጣል? አንተ ስታስበው 4ቱም ደግሞ ሲመጡ መርፌና ክር ሲሆኑ እንዴት አይመጣውም እኮ አስበው እስኪ። ዝም ብለህ አይምሮን ትንሽ ተጠቀም፣ ትንሽዬ፣ ብዙ አይደለም። በዛውም ያክል ደግሞ የወንጀሉን ክብደት ማየት አለብን። የዝሙት ክብደትን ካየን ይህን ማስተንተን አይቅተንም። ሶዶሚነትን እንዴት ነው ታዲያ በዚህ ህግ ልትቆጣጠር የምችለው? ወንድሜ ህጉ እኮ ደግሞ ለሶዶሚም ጭምር ነው የሚለው ክፋቱ። ለተቃራኒ ጾታም እንደዛው ነው። በጣም ከባድ እኮ ነው። እስልምና ሶዶሚነትን አይከለክልም ማለት ነው፣ ይፈቅዳል ማለት ነው። በዚህ ህግ እንዴት ወንጀለኛው እንደዛ አይልም። እሺ እናነበዋለን፣ ተመልከቱ። አንዴ ቆይ ማይክን ያዝ ወንድማችን። ሪላንስ ኦፍ ትራቭል እንግዲህ ተመልከቱ። ይህ የሸሪያው መጽሐፍ ነው። እዚህ ላይ ምን ይላል ከተባለ አንቀጽ 24 ንዑስ 9 ላይ ምን ይላል? ኢፍ ቴስቲሞኒ ኮንሰርንስ ፈርኒኬሽን ምን ምስክርነት ካስፈለገው ዝሙት ኦር አለ ኦር ምን ሶዶሚ ወንድሜ ግብረ ሰዶምነት እኮ ስለ ምስክርነቱ እንጂ ሶዶሚነትን ይፈቅዳል ያለው ምላሱ ጥሎ የወጣው እንደዛ ብሎ ነው። ኧረ ቆይ አንዴ ያለህን እንኳን አዳምጥ። እንዲህ ምን ሆነ ነው? ግንዛቤ እኮ እንደዚህ ስለሆነ እኮ ነው እስልምና ውስጥ ከሆነ ያለው ምስክርነቱ ስለ ዝሙት ወይም ስለ ሶዶሚነት ከሆነ ያ ማለት አንድ ወንድ ከወንድ ጋር ሲገናኝ ከታየ እሱም ብልቱን በብልቱ ውስጥ እንዴት እንደሆነ እኔ እንጃ ሲያስገባ መታየት አለበት። ምክንያቱም ይኸው እዚህ ጋር በግልጽ ምን እየተባለ እንዴት ሊደረግ ነው? ህፃናትን የሚደፍሩ እኮ ሶዶሚዎች አሁን በጣም ተበራክተዋል።
ሸሪዓ ህግ ቢኖር ያስጨፈጭፋቸዋል ማለት ነው። ምንም ሊጠብቃቸው አይችልም። እንዴትም ምስክር ሊገኝ አይችልም። በትክክል ደግሞ ሲቀጥል ይሄ ሰውዬ ሚስቱ ሄዳ በሌላ ወንድ እንትን ብላ ብታረግዝ እንኳን ሳይፈልግ ይሄ ሰው ልጁ የባሏ ነው ማለት ነው የግዴታ። በዚህ አይነት ኩዲ ኢማጂን ሳትፈልግ የሰው ልጅ እንትን ልትል ነው። ሚዩት ነህ ሚዩት። የሸሪያ ውበት ስትባል ከዛ በኋላ ይሄንን ማለት ነው። እኔ ሰላ አክበር እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው መስገነው። ሳትጨቃጨቅ ቶፒኩ ላይ ትቆምና 4 ምስክር ነው የሚያስፈልገው አይደለ? ለዝሙት አንዴ ማውራት ይችላል ነው። ቀጥታ ወደ ቶፒኩን ማውራት አልችልም። ቶፒኩ ላይ ግባ። ምንም ጭቅጭቅ አንፈልግም። ከተጨቃጨቅ ከስር ትሆናለህ። ቀጥል። ኦኬ፣ ምንም የሚያስቅ የለም። ባለጌ ስለሆንክ ነው እንደዛ አትገባም ብዬ ነበር። እንዴት እንዳስገቡ። ኤኒዌይስ ዝሙት ለሰራ ምስክርነቱ እንዴት ነው ተቀባይነት የሚኖረው? እዚህ ጋር ቃል ግብረ ሰዶሚያን ይፈቀዳል ሲል የሰማሁት መስሎኛል። አይፈቀድም። የጠየኩህ መልስ። አንድ እድል ነው የምሰጥህ። ዝሙት ለሰሩ ምስክርነቱ እንዴት ነው? እንዳብራራኸው ነው። አሁን እንዳብራራኸው አራት ሰው ያስፈልጋል። ይሄ ሙስሊም ህግ ነው። አብራራልን። ያው አሁን እንዳብራራኸው መርገም ምን ያስፈልጋል? አብራራልን አንተ። ያው አንድ ሰው ዝሙት ሲያደርግ ከተገኘ ወይም ከታየ ምስክርነት ያስፈልጋል። ይሄ ደግሞ ለሰው ልጅ ክብር ያከለው። ስንት ነው ምስክርነቱ ያስፈልገው? 4 ሰው። ኦኬ፣ ለምሳሌ አንድ ሰው ዝሙት እያደረገ ወይም አንዷን እየደፈረ አንዱ ብቻ ቢሆን ያየው 3ቱ አላየንም ቢሉ ማለት ሲደፍር አላየንም ግን ተቃቅፈው አይተናል ቢሉ ተቀባይነት አለው? አንዴ እሺ፣ መጣሁ። ወላሂ ሰው ጠርቶ ነው መጣሁ። ብዙ ላይ ይጠብቁኝ። እሺ ፏድ ምንድነው ጥያቄስ? አቡ አይ ቲንክ ኔትወርክ ጥሩ አለ። ኮኪን ተቀበላት ወይ? ኮኪ እንኳን ደህና መጣሽ። ኮኪ ማይክሽን ክፈችልን እህታችን። ፏድ፣ አቡ፣ ኮኪ አንዳችሁ መቀጠል ትችላላችሁ። ኦኬ፣ እንዴት ነው ምስክርነቱ? ይሄ ጤናማ ምስክርነት ነው ወይ? ይህንን ነው ወይ ሸሪያ የምትሉን? ይሄ ጤናማ ሸሪያ ህግ አይደለም ብለን ነው የምናምነው እኛ። ሴቶችን ጭራሽ ለችግር ኤክስፖዝ የሚያደርጋቸው ነው። ኢቭን ውጭ ዓለም ላይ ብዙ ጊዜ ላይ ጂኒ ፍቅረኛ አለኝ ምናምን ይላሉ። አረቡ ዓለም ላይ ዩቱብ ላይ ካያችሁ ከጂኒ ጋር ወደጄ ምናምን የሚሉ ቪዲዮዎች በጣም ብዙ አሉ። አይ ቲንክ እንዲሁ ስገምት ከዚህ አንጻር ይመስለኛል። ምክንያቱም 4 ምስክር ማምጣት ማይችሉ ከሆነ ተደፈርን ወይም እንዲህ ወሲብ አደረግኩ ከላይ ያስገድዶኝ ነው ብትል አያዋጣትም፣ የሚያስገርፋት ነው። 4 ምስክር ማምጣት ስለማትችል ያላት አማራጭ ጂኒ ወሲብ አድርጎኝ ነው ብትል የተሻለ ይሆናል። ቢያንስ አትገረፍ መኖር ትችላለች ማለት ነው። ለሱ መረጃም ስለማትጠየቅበት በጣም ብዙ ቪዲዮዎች አሉ ዩቱብ ላይ ቼክ አድርጉ። ጂኒ ወልጃለሁ፣ ጂኒ ፍቅረኛ ባላለኝ ምናምን የሚሉ። ምክንያቱም 4 ወንዶች ብልቷ ሲገባ እንዴት ነው ሊያዩ የሚችሉት?
4 ይህን ካላመጣች አሁንማ ተቀባይነት የላትም ምስክርነቷ። ጎንደሬዋ የዚህ ላይ ወይ ደግሞ የተሰብሰብንበት ምክንያት ምንድን ነው? ለመማማር ነው ወይስ አልገባኝም። ኦኬ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? እስቲ ሸሪዓውን አስረጅን እስቲ በዚህ ጉዳይ ላይ። እሺ ትንሽ ልናገርና ከዛ ማስረጃዎች ምናምን ለመንት ለማለት እሞክራለሁ። እሺ አሁን ሳይሆን አዘጋጅቼ እንትን እንዳለሁኝ፣ ግን እኔ ትንሽ መናገር የምፈልገው ነገር ምንድን ነው፣ ዝሙት በእስልምና አንድ ሰው ዝሙት ሲሰራ ከተገኘ ይገደላል አይደለም? ይገደላል አይገደልም? ምስክርነቱ ላይ አዎ። ግን ከመገደሉ በፊት ግን ያ ነገር እውነት ነው አይደለም የሚለውን ለመገደል ማወቅና ማጣራት አይደለም ቶፒካችን። ይገደላል አይገደልም ማለት ቶፒኩ ምስክርነት ነው። ታብራሪ ገብቶኛል። ስለ ምስክርነት ነው። ልክ ነህ። ግን አንድ ሰው ዝሙት ሲሰራ ከተገኘ እንደሚገደለው ከመገደሉ በፊት ግን ማጣራት አለበት። ሰውም እኮ በውሸት ስልጣን ሊያጠፋ ይችላል አይደል? ውሸት ነው አይደለም ነው እውነት ነው ከተገኘ ደግሞ ስለሚገደል ያንን ለማጣራት ነው ይሄንን ምስክር 4 ምስክሮች እንዲሆኑ አላህ ያጠበቀው ህጉን ማለት ነው። ኦኬ፣ ያላገቡ ሴቶች ወንድና ሴት ዝሙት ቢሰሩ ይገደላሉ? ጎንደሬዋ ያላገቡ ወሲብ ቢያደርጉ ይገደላሉ? ያላገቡ ከሆነ ይገረፋሉ። በገረፋቸው ያላገቡ ከሆነ ግን ይገደላሉ። በሱራ 24-23 ለማስረጃ አዳምጪ፣ የክስ ታስወርድሻለሁ ማታዳምጪ ከሆነ። ስለዚህ ማይገደሉም አሉ ማለት ነው። ስለዚህ እኔ ይገደላሉ አይገደሉም አለን ቶፒኬ። ምስክርነቱን ብቻ አብራሪልን። ምክንያቱም ያላገቡ ከሆነ በሱራ 24 ነው ስለማይገደሉ። እሺ ይኸውልህ በሱራ 24-23 ላይ እነዚያ ጥብቆቹን ከዝሙት ዘንጊዎቹን ምዕመናን የሚሰዱ አለ። እነዛ ሰዎች አሁን አንድ ሰው ጥብቅ ሆኖ ግን ስምን የሚያጠፋብህ ገብቷል አይደለም? እኔ አሁን ጥብቅ ሁኜ ሌላ ሰው ከሌኮ ዝሙት ሰርታለች ብሎ ስሜን የሚያጠፋው ማለት ነው። በቅርቢቱም በመጨረሻዊቱም ዓለም የተረገሙ ናቸው፣ ለእነርሱም ታላቅ ቅጣት አላቸው ይላል። ገብቷል አይደለም? ጎንደሬዋ ያልጠየቁሽን አታብራሪ። ከሱራ 24 ከ11 እስከ 25 የወረደው በአይሻ ጉዳይ ነው። አይሻ ዘሙታለች ተብሎ ባለው ሁኔታ ነው። ከቁጥር 11 እስከ 25 የወረደው ፎር ሴክ ኦፍ አርጉመንት። ጎንደሬዋ ያልጠየቁሽን አታብራሪ። ከሱራ 24 ከ11 እስከ 25 የወረደው በአይሻ ጉዳይ ነው። አይሻ ዘሙታለች ተብሎ ባለው ሁኔታ ነው። ከቁጥር 11 እስከ 25 የወረደው ፎር ሴክ ኦፍ አርጉመንት። አንቺ የምትይው ይሁን ችግር የለብኝም። እኔ ጥያቄ ደግሞ እሱ አይደለም። ጥያቄ ምንድን ነው? አንድ ሰው ዘሙቷል የሚባለው ምስክርነቱ እንዴት ነው? እሱ የዘሙቱ ሪል ዘሙቷል ለመባል ሸሪያው ምን ይላል የሚለው ነው የጠየኩሽ። ሌላ ማብራሪያ ውስጥ አትግቢ ስላልጠየኩሽ። እኔ ይገደላሉ አይገደሉ ብዬ አልጠየኩሽም። ስም ያጠፉ ያሉ የሉም ብዬ አልጠየኩሽም። እኔ አንድ አካል ዘሙቷል ለሚለው ማስረጃው እንዴት ነው የሚለው ሸሪያው የሚለውን ብቻ የጠየቁሽ። ቀጥይ። ያንተ ጥያቄ እኮ ስለ ሸሪያ ነው አይደለም? ስለ ሸሪያ ከሆነ ደግሞ አሁን ያነሳው የምስክርነት ሁኔታ ለምንድን ነው ከተመሰከረ በኋላ ያለው ሂደት ምንድን ነው የሚለውን ደግሞ ማወቅ አለብህ አይደለም? ይሰማል ድምፄ? ተሰማኝ። ልሸታችን ዌስቲንግ ታይም ነው። ወደ ሌሎች ቀጥሉ። የጠየቅንሽም ከመለሽ መቀጠል ትችላለሽ። ነሰሰርሊ ይገደላሉ ብቻ ስለሌለ ማለት ነው። ማይገደሉ ስላሉ ቶፒካችን አለ። እንዴት ይገደላሉ፣ ለምን ይገደላሉ ብለን አልጠየቅንም። እኛ አንድ አካል ዘሙቷል የሚባለው እንዴት ነው የሚል ብቻ ነው የጠየቅነው። እሺ ላብራራልህ። በቃ አንድ የቁርአን 4 ምስክር እንኳን ባይኖር ማለት ነው አንድ ሰው ብቻውን መመስከር እንደሚችል ታውቃለህ?
በዝሙት ላይ እንደዛ ማስረጃ ልስጥ ከቁርአን። በዝሙት ላይ ያሳየን። እሺ በሱራ 24:6 ላይ እነዚያም ሚስቶቻቸውን በዝሙት የሚሰድቡ ለእነርሱም ከነፍሶቻቸው በስተቀር ምስክር የሌላቸውን የሆኑ የአንዳቸው ምስክርነት እርሱ ከእውነት ለመሆኑ በአላህ ስም 4 ጊዜ ምሎ መመስከር አለበት ይላል። መመስከር ነው ይላል። አንድ ሰው ብቻውን ነው። ኦኬ ሌላ ሰው የለውም። አራተኛ ሶስተኛ ሰው የለውም። ስለዚህ ምን ማድረግ አለበት ማለት ነው? ያ ሰው በአላህ ስም ብሎ 4 ጊዜ መመስከር አለበት ማለት ነው። ያ ምስክርነቱ ተቀባይነት አለው ማለት ነው። ገብቷል አይደለም? ከዛ ቅጣቱ ውስጥ እንዴት ነው የሚሆነው? ከዛ አራት ጊዜ በአላህ ምሎ 4 ጊዜ በአላህ ከማለ ያ ነገር እውነት ነው ማለት ነው። ቅጣቱ ይወሰናል። ጎበዝ። ቅድም እንዳልሽ ለማጣራት ምናምን ላልሹ ራስሽን እንዴት እንደጎዳሽ አሁን 4 ሰው ልክ እንትን የቅድም መኳያ ሲገባ የሚያዩት ከሚለው ይልቅ አንድ ሰው ተነስቶ ከዴ ሲዘሙት አይቻለሁ ብሎ 4 ጊዜ ከማለ ተቀባይነት ካለው ምን ያህል የከፋ እንደሆነ ሰዎችን ለመጉዳት ካሰበ ይሄንኛው ሞር የተሻለ አመቻቸለት ማለት ነው ቁርአኑ ባንቺ አባባል። እንደዛ አይደለም ያልኩህ። አልተረዳኸኝም መሰለኝ ያልኩህ ነገር። የአንድ ሰው ተቀባይነት አለው ካልሽኝ ከዛ ማስገደል ከቻለ አንድ ሰው ምስክርነቱ ተቀባይነት በአላህ መማል አለበት። 4 አይቻለሁ ብሎ 4 በአላህ መመስከር አይቻለሁ ብሎ 4 ሙሉ ሊያስገድል ይችላል ማለት ነው። ስላየ መሰለኝ ሳይ ማጣራት አይጠበቅበትም ማለት ነው። አንደኛ ይሄ፣ ሁለተኛ ከሸሪያሽ ጋር ተጋጨሽ ማለት ነው። የሚጋጭ ነገር የለውም። ምንም የሚጋጭ ነገር የለውም። ለአንተ እንደዛ መስሎ ሊሆን ይችላል እንጂ ምንም የሚጋጭ ነገር የለውም። አንድ ሰው ከቻለ 4 ካልሆኑ ተቀባይነት የለውም የሚለው ውሸት ነው ማለት ነው። ከየት በኩል ነው ተቀባይነት የለውም ያልኩህ? እኔ 4 ግዴታ ነው ምስክርነቱ የሚባለው ውሸት ነው ማለት ነው። እስኪ 4 ግዴታ ነው ምስክርነት የሚለውን አሳየኝ። ለምሳሌ አቡ ሃይደር 4 ግዴታ ነው ይላል። ፈትዋሽም እኮ ሰው ነው። አንቺም ሰው እኮ ነሽ። አንቺ አመጣሽውን ክፍል እኔ ያነበብኩልህ ከቁርአን አንቀጽ ነው እና አቡ ሃይደር ከኪሳቸው የሚያወሩት ማለት ነው። አንዴ ሸሪያ እንትኑን የተጠየቁትም ምላሹን አንድ ያስደምጣቸው። ባይዘ ሸሪያው ፊት ለፊትሽ ነው የተቀመጠው። ሐዲሱንም ቅድም አንብበነዋል። ቆስቲ ያለ ወይ ስለዚህ እየዋሹ ነበር ማለት ነው። አፍሪካ ቲቪ ላይ ቁጭ ብለው ፈትዋ ሲሰጡ እየዋሹ ነበረ። የሰውየውን የሼኩ አንቺ አልተሳሳትሽም። ሰዎች ናቸው እነሱ ተራ ናቸው ስላሽ አፍሪካ ቲቪ ላይ ነኝ ምላሽ የሚሰጡት እየዋሹ ነበር። ሰላም እንደዛ ብለህ ከእኔ ስህተት ሊሆን ይችላል። ጎንደሬዋ ትክክል ነች፣ እነሱ እየዋሹ ነው። አንዴ አዳምጩ። እንደዛ ብለህ ፖለቲካ ትስራው አልኩህ እኮ። እኔ ከአቡ ሃይደር የሚሻል እውቀት የለኝም። አዳምጪ እንስማ እንዴ። አንዷ እህታችን ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። ወላሂ እንደኔ አትፍቺው ነው የምለው። አብረሽ ያዝሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፊያለሽ። 4 ምስክሮች መርፌና ክር ሆነው ካላያችኋቸው ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እዚህ ድረስ ነው እስላም የሚለው። 4ቱ ምስክሮች አብረው መጥተው 3ቱ መስክረው አንደኛው መሰለኝ ካለ 3ቱ በሙሉ ይገረፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። አልቻልሽም፣ ቀንተሻል፣ ሸኳለሽ፣ አይተሸዋል በአይን ብሌንሽ። በደንብ አስተውሉ። 4 መጥተው 3ቱ በትክክል አይተናል ቢሉ አንደኛው ግን እጠራጠራለሁ ቢል ይገረፋሉ 3ቱ። ሜሪም ጎንደሬዋ ደግሞ ምን ብላናለች? አንዱ ብቻውን በቂ ነው፣ ነሰሰርሊ 4 ብቻ አያስፈልግም፣ ይህንን ቅጣት ለማስተላለፍ ብላለች። ስለዚህ እንደ ሜሪም ጎንደሬዋ አባባል እኚህ ሼክ ተሳስተዋል ማለት ነው። ወይንም ደግሞ እንደ እስልምና አስተምሮ
አንዱ ከሶስቱ ይበልጣል ማለት ነው። ሶስቱ በትክክል አይተው መስክረው አንደኛው ግን ኖ እጠራጠራለሁ ካለ ወይንም ደግሞ ሲገባና ሲወጣ መርፌና ክር ሲሆኑ አላየውም ካለ እንዲሁ ተቃቅፈው ነው ያየሁት ካለ ሶስቱ ብቻ ነው መርፌና ክር ሆነው ያየ ነው ካሉ እነሱ ዋሽታችኋል ተብለው ይገረፋሉ። ሜሪም ደግሞ ምንድን ነው ያለችን? አሁን ፖለቲካ ሰርተሃል። ይሄን አንቀጽ ባደንብ እናነበዋለን። ከመጀመሪያው ያመጣሁልን አንቀጽ ማለት ነው። እኔም ከሙሉ ላነበው አንቺ አልሽው አልታቂውም ማለት ነው። ኖ ስማኝ ምዕራፍ 24 ስለሆነ ነው ክፍሉን ላስተምር። አንቺ የሚረዳሽ አይደለም፣ አስተምርሻለሁ። እሱን ኤንዌስ ከዚህ ከቅጣት ጋር የሚገናኝ አይደለም። አንቺ አመጣሹ አራት ሰው የሌለው ምስክር የሌለው እንዲሁ የጠረጠረ በጥርጣሬ ውስጥ ያለ ሰውዬ ብቻውን ስለሆነ ሚስቱን አራት ሰዎች ወሲብ ሲያደርጋት አራት ሰዎችን ማሳየት ስላልቻለ ሰው ስለ አንድ ተራ ሰው የወረደ ያመጣሽ ነው እሱ። ስለዚህ ዝም ብሎ በጥርጣሬ ቢናገር ሚስትየዋ ኖ አልዘሞትኩም ብላ 4 ጊዜ ብትምል እሱም 4 ምስክር ማምጣት ስለማይችል ተቀባይነት ይኖራታል። ምስክር ስለሌለ ነው። አንቺ ያመጣሹ አንዱ ሰው 4 ጊዜ ከማለ ተቀባይነት አለ ይባለው እሱ ነው። እሱ 4 ጊዜ ቢምልም እኮ ሴቷም ደግሞ አይ ዋሽቷል ብላ 4 ጊዜ ትምላለች። የቁርአን አያ ለምበብ ከመጨረሻ ትክክል። ሁለቱም ምስክር እኮ ስለሌላቸው ነው። እሱ ምስክር ስለሌለ ታዲያ ሁለቱ መጨረሻ ምንድን ነው የሚለውን እናየዋለን። ቁርአኑን ክፈተው። እሺ 24 ከ6 ጀምረ አንብበው። ሚዩት ነኝ ለካ ይቅርታሽ። ኡስታዝ ታነበዋለች ወይስ እኛ እናንበው? እሺ እነዚያ ሚስቶቻቸውን በዝሙት እሳቸው ያንብቡት። ይቀጥሉ። ዘይት ቃል አትጠቀም። ምን አይነት ቃል ነው የምትጠቀመው? ኡስታዝ ያንብቡ ምናምን እያለ ነው እሱ። እኔ ኡስታዝ አይደለሁም ተማሪ ነኝ ገና። ሶሪ ቀጥይ። በቃ ቀጥይ። ኡስታዝ ያልኩ አልመሰለኝም፣ አላልኩም ግን እሱ ያለው አንተ አይደለም። ኦኬ እነዛ ሚስቶቻቸውን በዝሙት የሚሰድቡ ለእነርሱም ለነፍሶቻቸው በስተቀር ምስክር የሌላቸው የሆኑ የአንዳቸው ምስክርነት እርሱ ከእውነተኞች ለመሆኑ በአላህ ስም 4 ጊዜ ምሎ መመስከር ነው። 5ኛይቱም ከውሸታሞች ቢሆን በእርሱ ላይ የአላህ እርግማን ይኑርበት ብሎ መመስከር ነው ይላል። እርሱም ከውሸታሞች ነው ብላ እርሱም በዝሙት የተከሰሰችው ማለት ነው። እርሱም ከውሸታሞች ነው ብላ 4 ጊዜ መመስከሮችን በአላህ ስም መመስከሯ ከእርሷ ላይ ቅጣትን ይገፈትርላታል። ማለትም እሱ በአላህ ስም ብሎ 4 ጊዜ ምሏል። ከዛ እሷ ደግሞ አይ ውሸታም ነው ብላ 4 ጊዜ ስትምል ቅጣቱ አትቀጣም ማለት ነው። እሱ አይደለም። 5ኛይቱም እርሱ ከእውነተኞች ቢሆን በእርሷ ላይ የአላህ ቁጣ ይኑርባት ብላ መመስከር ነው። ኦኬ 5ኛቱም እርሱ ከእውነተኞች ቢሆን በእርሷ ላይ የአላህ ቁጣ ይኑርባት ብላ መመስከር ነው። በእናንተ ላይ የአላህ ችሮታና እዝነቱ ባልነበረ አላህ ቆይ ጸጸትን ተቀባይ ጥበበኛ ባልሆነ ኑሮ ውሸታሙን ይገልጸው ነበር። እነዚያ መጥፎ ውሸት ያመጡ ከእናንተው የሆኑ ጭፍሮች ለእናንተ ክፉ ነገር ነው ብላችሁ አታስቡት። በእውነቱ ለእናንተ መልካም ነገር ነው። ስለ አይሻ ነው የሚያወራው። ከዚህኛው ጋር ይገናኝ ነው በጭራሽ። ስለ ውሸት ነው እያወራ ያለው። አሁን ምንድን ነው የሚለው? እኔ ለአንቺ የሚረዳሽ በቃ እስከ 8 አካባቢ ያለውን አንብቢው። ለአንቺ የሚረዳሽ ይሄ አያ ምንድን ነው የሚለው? እሱ በአላህ ስም እሷ ዘሙታለች ብሎ መሰከረ ማለት ነው። ሲመሰክር 4 ጊዜ አይ ማነው ግን እሱ ወንደሬዋ ለምሳሌ ዘሙታለች በአላህ ስም
እየተደማመጥ ነው አደርቢ። እነኚህ አካላቶች ምስክር ያላቸው ናቸው ወይንስ ምስክር የሌላቸው ናቸው? ባልና ሚስቶቹ ምስክር የሌላቸው። ጎበዝ። እኛ እያወራን ያለ ነው ግን ምስክር ስለሌላቸው አካላት ነው ወይንስ ምስክር እንዴት ያስፈልጋል በሚል ነው? ይኸውልህ አንድ ሰው ዝሙት ሰርቶ 4 ሰው ምስክር ሽፍት አታደርጊ። እኔ ሽፍት አላደረኩም። አዳምጠኝ መጀመሪያ። አንድ ሰውማ ከሆነ መልስ። አሁን ቁጥር 6 ላይ ቀደም እኮ አልኩሽ ባልና ሚስት ብቻ ከሆኑማ እኮ አየው ቢል እሷም አላየኝም ብላ ማለት ትችላለች። አየው ማለትም አይችልም ሲጀመር ብቻውን ስለሆነ። ቅድም እኔ ማለት ነው ቅድም አንድን አያ ብቻ ነበር አምጥቼ ያነበብኩልህ። ገባ? ለዛ ነበረ እና አቡ ሀይደር እንዲህ ፖለቲካ ይሰራ እና አቡ ሀይደር ያወሩት ዝሙት ተሰራ ስለሚባለው ምስክር ስለሚያስፈልገው ነው። ያውም ባልና ሚስት ናቸው። ባሏ ሚስትየውን ዘሙተሻል እያለ ስለሚጠረጥር ሰው ነው። ወይንም ደግሞ ሚስት ባሏን እንደዛ ብላ ብትጠረጥር ዘሙቷል ብትል እሷኛዋም እሱም ምንድነው ማድረግ የሚጠበቅባቸው? መማል ነው የሚጠበቅባቸው፣ ምስክር ስለሌላቸው። እነዚያ ሉክ ሚስቶቻቸውን በዝሙት የሚሰድቡ ለነሱ ከነፍሶቻቸው በስተቀር ምስክሮች የሌላቸው፣ ምስክር የለውም ሚስትየውን ግን ዘሙታለች ብሎ የሚያስብ ማለት ነው። ምስክር ስለሌለው ጉዳይ ነው ይሄ። እኛ እያወራን ያለ ነው ግን ምስክር ቢያመጣ አንድ አካል እንደዛማ ከሆነ ማንኛውም አልዘሞተም ማለት እኮ ነው። እንዳንቺ አባባል ከሆነ ሚስትየዋም አልዘሞትኩም ብላ ትምላለች፣ እሱም አልዘሞትኩም ይላል። ከዛ በኋላ በእነሱ መካከል ይቀራል ማለት ነው። እንዳንቺ አባባል ከሆነ አሁን ዘሙቷል ለመባል ምስክር እንዴት ነው የሚጠራው ነው። ይሄ ስለ ሀሊል ስለሚባል ሰው እየወረደ የቁርአን ክፍል ነው። ሚስቱን ዝም ብሎ ይጠረጥር ስለነበረ ሚስትየዋ ደግሞ አልዘመትኩም ስለምትል የወረደ ክፍል ነው ይሄ። ከቁጥር 11 ጀምሮ ደግሞ እስከ 25 ድረስ ልናገር አንዴ። አሁን የጠየኩሽ ምንድን ነው እሱ 4 ምስክር የሚያስፈልገው እንዴት ነው? የእነ አቡ ሀይደርን አብራሪልን። ኦኬ ገብቶኛል። የእነ አቡ ሀይደር ቅድም እየመለስኩልህ ነበረ። እኔ በተናገርኩት ቅድም ባመጣሁልህ የቁርአን አያ አንቺ ልክ ነሽ እና አቡ ሀይደር ሳስተዋል ምናምን እያልክ ትንሽ እንትን ስላልክ ለዛ ማብራሪያ ነበር። አሁን ይህንን ረጅሙን አያ ያገናኘሽ አሁንም እኮ ማይገናኝ ነው። አይገናኝም ብለህ አስብ አንተ። ችግር የለውም ላይገናኝም ይችላል። ኦኬ ግን አንተ ቆይ ስለ ዝሙት እየተወራ አንቺ ደግሞ እያወራሽ ያለሽው ምንድን ነው? እሱ ስለ ጥርጣሬ ነው እያወራሽ ያለሽው። ጥርጣሬና ዝሙትን አንደኛ መለየት አለብሽ። ስለጠረጠሩ ሰዎች አለም እኛ እያወራን ያለ ነው። ተዘሞተ የሚባለው ምስክርነቱ እንዴት ነው ነው ጥያቄያችን። እሱ መመለስ ትችላለሽ? ገብቶኛል እኮ እኔ ወደ አንተ ጥያቄ እኮ እየመጣሁልህ ነው እኮ። አልገባሽ? ምንም አላወቅሽም። የመጨረሻ እድል ነው የምሰጥሽ። የመጨረሻ እድል ነው። ቀጥታ ትመልሻለሽ። ቀጥይ። እሺ አታወርደኝ። እሺ ችግር የለውም። ባልመልስ እንኳን ይቀመጣለሁ። ችግር የለውም። ካልመለሽ አወርድሻለሁ። ቀጥታ ጥያቄውን ምላሽ ብቻ ሸሪዓውን አስረጅን ወይንም ሀዲሱን አስረጅን። እሺ አንድ ሰው ዝሙት ሲሰራ ስለሚገደል ከመገደሉ በፊት የማጣሪያ ስራ ነው የሚሰራው። ይሄ ነው አለቀ። ምክንያቱም ምስክር ያስፈልጋል። እንዴት ነው የሚጣራው? ምስክርነቱ እንዴት ነው? ምስክርነቱ እንዴት ነው? እሺ ቴንኪው። በቃ ምክንያቱም ቀደም ነግሬሻለሁ፣ ማይገደሉ አሉ፣ ያላገባ አይገደሉ። ድንቁርናቸውን አያችሁ አይደለ? መመለስ ከና አይፈልጉም። ሁሉም ይገደላሉ። ማን አለሽ? ካላገባ አይገደሉ። የእስልምና ድንቁርና መመለስ አይፈልጉም። ለምን? እንዴት ብላ አሁን 4 መጥተው አንዷ ስትደፈር ለምሳሌ 4ቱ መርፌና ክር ሲሆኑ ማየት አለባቸው ብላ እንዴት ትበል? ለዛ ነው መመለስ ከና አይፈልጉም። ይሄ እናንተ ድንቁርና ነው። መጽሐፋችሁን፣ አዲሳችሁን፣ ቁርአናችሁን አለመቀበል መፍታችሁ ነው። ኮኪ ኦኬ ትኑር። ሀይ ብራዘር፣ ሰላም ናችሁ? እንዴት ናችሁ? ሰላም ነው። አላዲን ነኝ። አላዲን ኦኬ። ምንድን ነው እሱ? ሴት ፕሮፋይል አድርገህ በሴት ስም ሌላ ሰው መሰልክ። አይ ተርጓሚ ፊልም ነው፣ ስለምወደው ፊልሙ፣ ለዛ ነው ፕሮፋይል ያደረኩት። ይህንን እንዴት ትለዋለህ? አንድ ሰው ለምሳሌ ሚስት አለች፣ አግብተሃል? አዎ አለኝ። እንዴ አግብተሃል? አዎ ያው 2 ሚስት ነው ያሉኝ።
መልካም እሺ። ሚስትህ ከወንድ ጋር ብታገኛት አያድርግብህና ከወንድ ጋር ብታገኛት ከወንድ ጋር እየተገናኘች ብታገኛት ምንድን ነው የምታደርገው? ከወንድ ጋር እየተገናኘች ብታገኛት፣ ግንኙነት እያደረገች ወሲብ ብታገኛት ምንድን ነው የምታደርገው? በራሴ ሀሳብ ነው በበኛውም መሄደው እንዳስተምሮትህ እንዳስተምሮት ከሆነ ያው እጃ ብቻ ጠይቄ ማለት ግን እንዳስተምሮት ከሆነ ያው በእስልምና ያው ወደ ህግ ሄደህ እሷን ያው ኒካውን ማውረድ ነው። ስንት ምስክር ያስፈልጋል ገምታለች ለመባል? ለምሳሌ 3-4 ሰዎች ዘመተ ሶስቱ ብልቷ ስገባ አይተናል ቢሉ፣ አንደኛው ደግሞ ተቃቅፈው ነው ያየሁት ራቁታቸውን ብርድ ልብስ ውስጥ እየተንቀሳቀሱ ምናምን ቢል፣ ከዛ ሸሪያው አልዘሞተችም ቢል ትቀበላለህ? እንዴ አይቻል አይተሃል። አንተም ሌሎች 3 ሰዎችም አሳይተሃል። 3ቱም ሰዎች መርፌና ክር ሆነው አይተዋል። ነገር ግን አንደኛው አላየውም፣ እንዲሁ ራቁታቸውን ያየሁት ተቃቅፈው አለ። ከዛ ሸሪያው ትቀበላለህ? ኧረ እኔ አልቀበልም። እንዴ ሀየውም አይቻለሁ። እንዴ ዋሽታችኋል ተብላችሁ 80 ብትገረፍ አንተ ዋሽተሃል ተብለህ፣ ኧረ ካየሁም አልቀበልም። እንዴ በአይኔ ባካየሁትም እንዴ ብዬ አንተ ብቻ እኮ አይደለም 3 ሰዎች ሌሎች አይተዋል። 3 ሰዎች አይተው አንደኛው ስላላየ ዋሽታችኋል ተብለህ ብትገረፍ 80 ጭራሽ ዋሽተሃል ብትባል አለ ሐዲስ ላይ ያ ሸሪያው ላይም አለ። ሐዲሱን እንከፍትልሃለን። ሸሪያው እንደዚህ ይላል። ምስክርነቱ አንብበው እስኪ። አማርኛው ይታያል? ለእኔ ትንሽ ይርቀኛል። ትኑር አንብበው። ይታያል? እሰማለሁ። ዋት ትሰማለህ? ሪፖርት ነው። እሺ ሪስትሪክሽን መጥቶብኛል። ትኖራለህ? እፎ ይሰማሃለሁ? ትሰሚያለሽ? እምቢ ብሎኝ ነው ስልክ ተደውሎብኝ፣ አንዴ አስወጣኝና አስገባኝ መልሰህማ። ትሰሚያለሽ እኮ ማለት ትፈልጊዋለህ እዚህ ላይ ኦኬ። ትኖራለህ? እያነበብኩ ነው። ብቻ ብዋለሁ ይሄ ነገር እንጃ። 4 እንደዚህ መሆን አለባቸው ይላል። ምን ትላለህ? ሚስትህን እሺ ቤት ውስጥ ከወንድ ጋር ብታያት ምንድን ነው የምታደርገው? ይሄ ግን አለ ከሀዲሱ ላይ ግን ትክክለኛ ነው። ሐዲስ ላይ ልስጥህ ደግሞ ይሄ ሸሪያው ነው። ሪሌሰንስ ኦፍ ትራቭለር የሚባለው ሸሪያው ነው። ሐዲስ ላይ ደግሞ ልስጥህ። ሚስትህን ቤት ውስጥ ለምሳሌ አንተ አልጋ ላይ መርፌና ክር ሆነው ብታያቸው ምንድን ነው የምታደርገው? ምን ታደርጋለህ? ያ ብቻ እኔ ስለዚህ ነብይ እንደዚህ ይላል። ሰው ትጠራለህ። ሱናን አቢ ዳውድ 45:33 አንዴ ክፈት። ሰው ሄደህ መጥራት አለብህ። ምንም ማለት አትችልም። ዋላ እንቅስቃሴያቸውን መረበሽ የለብህም። 45:33 እንቅስቃሴያቸውን ሳነካሽ ልክ ብለህ ሌሎች ሰዎች ነው እንጂ መጥራት ያለብህ። አንቺ ምናምን ብለህ ጮኸህባቸው መረበሽ የለብህም። መረበሽ የለብህም። አልሰማም። ለምን በጭቃ ውስጥ መጥቶ ቦታ ጥልቆ ቦጣ ቃል ጉልበት ጋር የሚደርስ ነጩ አንሶላህ ላይ እስከነ ቦቴው እስከነ ጫማው ወጥቶ ብታይ
ምንም ማድረግ አትችልም። ሄደህ ነው 4 ሰዎች ይዘህ መምጣት ያለብህ። ምንም መረበሽ እንኳን አትችላትም። ሐዲስን አንብብ፣ ግሬዱን አሳያቸው። ሰሒህ ነው፣ ሶሒህ የሆነ ሐዲስ ነው። እኛ ክርስቲያኖች ደይፍ ሆነ ምን መረጃ ጠቅሰንም አናውቅም። ሐዲሱ የሚገኘው በዚህ በሱናን አቢ ዳውድ 4533 ላይ ነው። እሺ ሐዲሱን እንደሚከተለው እናነበዋለን። ሐዲሱን የዘገበው የድመቶች አባት አቡ ሁሬራ ነው። the sad ኡብዳ ሰይድ to the messenger of Allah ሳዳብ ኡብዳ የሚባለው ሰውዬ ላላ መልእክተኛ እንደዚህ አላቸው። what do you think if I find with my wife a man አለ። ምን ታስባለህ ያላ መልእክተኛ ሚስቴን ከሌላ ወንድ ጋር ባገኝ ብሎ ጠየቀው። should I give him some time until I bring for witness አረ ጊዜ ልስጣው እንደ 4ኛ ሰዎች 70 ዓመት ድረስ አሰበው። ሲያስበው ሰው እስከሚያመጣ ድረስ ጊዜ መስጠት ነው። እና ሰላም ብያለሁ። ወይ ያላ መልእክተኛም ደግሞ ያሉት ደግሞ ምንድን ነው? የስ አው ስጠው ጊዜ፣ ትንሽ ጊዜ አሳልፍ፣ ዘና ፈታ ይበል፣ ያ ጊዜ ስጠው። ምን ማድረግ አለብህ? ሌላ ሰው ፍለጋ እስከምትሄድ ድረስ ሚስቴን በቦት ጫማው አልጋዬ ላይ እንትን እያለ ሌላ ሰው ፍለጋ ሊሄድ ጊዜ ልስጠው? የስ መስጠት አለብህ፣ መስጠት አለብህ። እንዳረብሻቸው አንተ እንደዚህ አይነት የዋህ የለም የሚል እኮ አይጠፋም እኮ። ዋው ነው የሚባለው። ሚስትህን አልጋ ላይ ይዘኸው ባቡ ራሱ ይኸው if a man finds a man with his wife አንድ ወንድ ሚስቱን ከሌላ ወንድ ጋር ቢያገኛት should he kill him ለሚል ነው ይሄ መልስ የተሰጠው። ቀደም አሁን ወንድማችን ምን ብሎ ተናግሮ ነበር? በገጀራ ነበር ምለው ነው ያለው። ለሱ ግን መልስ የሰጠ የሆነ ብዬ 4 ወንድ አመተህ እንድታሳይና ጊዜ እንድትሰጠው ነው። ጭራሽ ሴት ማስረጃም አትሆንም ማለት ነው። ወንድ ነው ማስረጃ የሚሆነው። ሸሪዓው የሚያስቀምጠው 4 ምስክር ማምጣት አለብህ፣ ወንዶች ናቸው። ለምን ሴት ሰው አይደለችም? አንደኛ በምስክርነት ላይ ሴት ግማሽ ነች። በዝሙት ላይ እንደዚህ አይነት ነገሮች ላይ ሸሪዓው ኮንሲደር አያደርጋትም ሴቱን። ከባድ ነው። ተቀባይነት የለውም የሴቷ ምስክርነት፣ የወንዱ ነው ተቀባይነት ያለው። 4 ወንድ እኮ ነው የሚለው፣ 4 ወንድ ነው የሚለው ሸሪዓው ላይ ያየሁት። ሚስት ባል ያላችሁ ይሄ አሁን እሺ፣ አንድ ሴት አሁን ወንዶች ወሲብ እያደረጋት ወሲብ እያደረጋን ነው። አየህ፣ ልታስጥላት እንኳን እኮ አትችልም ማለት ነው። ልገላገላት አትችልም ማለት ልታድናት አትችልም። አድናታለሁ ባልከው ከዛ ያው ሲደፍራት ያስኩ ምናምን ብለህ ስትል 4 አይደላችሁም እና ጭራሽ አንተ 80 ትለጠጣታለህ ዋሽተሃል ተብለህ ማለት ነው። ሴት ተደፈርኩ ማለትም አችልም ማለት ነው። ሴት ስለሆነች ገባ አትታመንም። 4 ምስክር ልታመጣ ይገባታል። 4 ምስክር ከየት ነው የምታመጣው? እኮ ወንድ ነው ገና የምታመጣው እኮ 4 ምስክሮች። አሁን እየደፈራት ተነስታ ናና ሙሐመድ ኑሪና ቀድርና እዩ እየደፈረኝ ነው መጥተው ደግሞ እንዲህ ቢያዩ መርፌና ክር ሲሆኑ ማየት አለባቸው። የወንዱ ብልጭ ጫፉ የእሷ ማህፀኑ ሲገባ ማየት አለበት። ይኸው ሸሪያውን አንብቡት። ኧረ ይሄ ሸሪያ አይደለም ሸር ነው። ሰው ሳይሆን ነው የሚለው። ሰውን ሳይሆን ኦኬ። ይሄ እንግዲህ ውበቱ የሚባለው ወይ ሰላም ብያለሁኝ። ወይ አላህ አማን ነው መስገናው። ይህን ምስክርነት እንዴት ትለዋለህ? ይህን ምስክርነት እንደ እስልምና እንደው ትተውና እንደ ሳይንሱ ብትሄድ እንደ ህጉ ብትሄድ እንደ አገራችን እንደ ፍርድ ቤቱ እንደ ህጉ እንኳን ራሱ ብትሄድ እንዴት ነው ሊፈርድልህ? ህግ እንዴት ነው የሚያይልህ? እንዴት ነው ምስክርነትን
እንዴት ነው የሚቀበልህ? ለምሳሌ አንድ ሰው ህግ ተካሶ ህግ ፊት ሲቀርብ ምስክሮቹ ቀጥታ ትክክለኛ አንድ አይነት የሆነ መልስ ካልመለሱ ምስክሮቹ ተቀባይነት እንደሌላቸው ራሱ በህጉ ታውቃለህ? በደንብ አውቃለሁ። ስለዚህ ያ ማለት ግን ነሰሰሪ ከሃይማኖት ውጭ ያለ ማለት ነው። ያ ማለት ነሰሰሪ አራቱም ብልቷ ውስጥ የሚል አይደለም ህጉም እኮ። ምክንያቱም ወሲብ የሚያደርገው የሚደፍረውም ሆነ ወሲብ የሚያደርገው አካል እኮ ናእይ እንቅስቃሴን ይኸው ሲገባ ይኸው ውጣ እያለ እያሳየው አይደለም፣ እያስገባና እያስወጣ አሳየው። የወንጀለኛ መቅጫ ህጉ እንኳን ምስክር ይላል። ጾታ አይለይም። የወንጀለኛ መቅጫ ህጉ የግል ጉዳይና አንድ ማስረጃ ራሱ በቂ ነው። አንተ አሁን ለምሳሌ አንድን ሰው እኮ ሊያስገድል እንትን ባለበት አሁን በህጉ አንድን ቤትም ሆነ ምንም በንብረት ራሱ ተጣልቶ ያንን ቤቱን ሆነ ምኑን ሲያስመሰክር እንዴት ነው ምስክርነቱ በጣም ተቀባይነት ያለው? በአንድ ሰው ሁለት ሰው እንኳን ህጉ ተቀባይነት እንደሌለው መሀባን ነው። አንተ ስታስበው እንዴት ነው የሚደፍር አካል አራት ሰው እንቅስቃሴውን እኮ ሊያዩ ይችላሉ። እንደሚታርጉት እንቅስቃሴውን እኮ ሊያዩ ይችላሉ። ሎክ እንቅስቃሴውን ሊያዩ ይችላሉ። ራቁታቸውን ልብስ ውስጥ ሆነው ሊያዩ ይችላል። መስካሪዎች ሊያዩ ይችላሉ። ብልቷ ውስጥ ሲገባ አራት ሰዎች ግን ያያሉ ማለት ማይሆን ነገር ነው። አሌስ ደፋሪው ኑ እንዴት እንደምደፍር እዩ ካላለ በስተቀር ወይንም ደግሞ ተደፋሪዋም አስቀድማ አዘጋጅታ ሰዎችን ወሲብ የምትደረገው እዩ ይኸው ብለው እንዲታይ አድርገው ካላደረጉት በስተቀር ወይም ቲቪ እያሉ ነው ከፍቶ በቲቪ እያየ ካልሆነ በስተቀር እንዴት ነው እሱ አራት ሰዎች ብልቷ ውስጥ ሲገባ ካልሆነ በስተቀር ሶስቱ ብልቷ ውስጥ ሲገባ አይተው አንደኛው ግን ራቁታቸውን ተቃቅፈው ራቁታቸው ሆነው እንቅስቃሴ እያደረገ ነገር ግን እንዳጋጣሚ ከጭንቅላት በኩል ነው ያየው። እሱ ጭንቅላታቸውን ተቃቅፈው ተጣብቀው ነው ያየው። እየገባ ይሁን አይሁን አላየም። በዚህ ምክንያት ሶስቱ ዋሽተዋል። እናንተ ሲገባ አይተናል ያላችሁት አንደኛው ስላላየ እናንተ ትገረፋላችሁ ብሎ 80 እነሱ ይገረፋሉ። የሚገርምህ ነገር እኮ ማለት ነው አንድ አንሶላ ውስጥ ሆነው ላይፈጠር ሁላ ይችላል። እንቅስቃሴ ስላየህ እኮ ይፈጠራል ብቻ ብለህ ማለት የለብህም። እንደገና ሶስቱ ካዩ በሶስቱም እንትን ይባላል፣ ችግር የለውም። ሶስቱ በቂ ናቸው።